ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እኛ ደህና እንድንሆን የሌሎችን ደህንነት ማረጋገጥ ይገባል አሉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር አህመዲን መስጂድን እርግበር እንደጎበኙ አንስተዋል። ህዝብን ማጋጨት ዓላማቸው በሆኑ አካላት የተጎዳውን መስጂድ ህዝብን ማስተሳሰር ዓላማቸው የሆኑ ወገኖች መልሰው ገንብተውታል። ሁላችንም ደህና ካልሆንን በተናጠል ደህና ልንሆን አንችልም ያሉት ምክትል ጠቅላይ ሚኒስትሩ ስለዚህም እኛ ደህና እንድንሆን የሌሎችን ደህንነት ማረጋገጥ ይገባል ነው ያሉት በመልእክታቸው። በህብረተሰቡ ጤና ላይ ጉዳት ሊያስከትሉ የሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ ወስጃለሁ አለ የኢትዮጵያ ምግብና መድኃኒት ባለስልጣን። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ በሰጡት መግለጫ እንዳሉት ተቋሙ ከብሔራዊ መረጃ ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ ቆይቷል። ተቋሙ ባደረገው ክትትልም በኦሮሚያ ክልል ሸገር ከተማ በህብረተሰብ ጤና ላይ ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር መዋሉን እወቁ ብሏል። በኦሮሚያ ክልል የመንግስትና ፓርቲ ስራ አፈጻጸም ግምገማ ተጀመረ። የ2018 በጀት ዓመት ሁለተኛ ሩብ ዓመት የመንግስትና የፓርቲው አፈጻጸም ግምገማ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት በአዳማ ከተማ እየተካሄደ ይገኛል። ርዕሰ መስተዳድሩ በዚህ ወቅት ሰላምና መረጋጋት፣ የዲሞክራሲ ስርዓት ግንባታ፣ መልካም አስተዳደር፣ ቀልጣፋ አገልግሎትና ሌሎች መስኮች ላይ ትኩረት ሊሰጣቸው እንደሚገባ አስገንዝበዋል።